ባሳለፍነው ጥቅምት መጨረሻ ላይ ነበር ህወሓት የፌዴራል መንግስቱ ፈጸመው ባለው የድሮን ጥቃት የትግራይ ክልል ከአፋር ጋር ከሚዋሰንበት አካባቢ በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ሲል በመግለጫው የከሰሰው የኢትዮጵያ መንግስት የፕሪቶሪያን ስምምነት በግልጽ ወደ መጣስ ተሸጋግሯል ሲል መወንጀሉም የቅርብ ቀናት ትዝታ ነው። አሁን ደግሞ የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ የሚል ማስጠንቀቂያ ከህወሓት ተሰምቷል። የህወሓት ማዕከላዊ ኮሚቴ ይህንን ያለው ላለፉት ቀናት አከናወንኳቸው ያላቸውን የመርሃ ግብር አፈጻጸም ባለው ወቅታዊ ሁኔታና በቀጣይ አቅጣጫዎች ላይ ተመስርቶ ሲካሄድ የቆየውን የመደበኛ ስብሰባን ካጠናቀቀ በኋላ ነው። ህወሓት በዚህ መግለጫው የፌዴራል መንግስቱን በጠብጫሪነት ወንጅሏል። ሰላም፣ እንዴት አላችሁ የተከበራችሁ የሸገር ታይምስ ቤተሰቦች? በዚህ ጥንቅራችን የህወሓት ማዕከላዊ ኮሚቴ ያወጣውን መግለጫ መነሻ በማድረግ በተለይም ከቅርብ ወራት ወዲህ በፌዴራል መንግስቱና በህወሓት መካከል እየተካረረ ስለመሰለው የሻከረው ግንኙነት የምንመለከት ይሆናል። አብራችሁን ቆዩ። የፓርቲነት ህልውናው በምርጫ ቦርድ የተሰረዘው የትግራይ ህዝብ ነጻ አውጪ ግንባር ትህነግ ወይም በትግርኛው ምህጻረ ቃል ህወሓት ማዕከላዊ ኮሚቴው ከህዳር 8 እስከ 13 2015 ዓ.ም መደበኛ ስብሰባ እንዳካሄደ አስታውቋል። በዚህ ስብሰባ የመርሃ ግብሮች አፈጻጸም፣ 14ኛው የድርጅት ጉባኤ ውሳኔዎች አፈጻጸም እንዲሁም የትግራይ ህዝብና የክልሉን ወቅታዊ ውስጣዊ ሁኔታዎችን መሰረት አድርጌ ጥልቅ ውይይትን አካሂጃለሁ ብሏል። ድርጅቱም የቀጣይ የትግል አቅጣጫዎችን በመቀየስ መደበኛ ስብሰባዬን አጠናቅቄያለሁ በማለት ነው መግለጫውን ያወጣው። በዚህ መሰረት የመርሃ ግብሮችን አፈጻጸም በዝርዝር ገምግሜያለሁ ያለው የድርጅቱ ማዕከላዊ ኮሚቴ እስካሁን የተሰሩት ዋና ዋና የፖለቲካ ስራዎች ተጠናክረው መቀጠል እንዳለባቸው በመወሰን በአንዣበበው አደጋና በህዝባችን ሰፊ ጥያቄ መሰረት ካለፈው በላቀ ፍጥነት መስራትና ትግል ማድረግ እንዳለበት አቅጣጫ አስቀምጫለሁ ሲል በትግርኛ ቋንቋ ይፋ ባደረገው መግለጫው አሳውቋል። ህወሓት ግምገማውን በተመለከተ ሲገልጽ ከጉባኤው በኋላ ድርጅታችን ገጥሞት ከነበረው የመፈራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግሟል በማለት ነው ያሳወቀው። በስም ያልተጠቀሰውና በብሔራዊ ክህደት ወንጀል የተከሰሰው ያለው ቡድን የትግራይ ሰላም ሰራዊት ሲል ራሱን የጠራውን የታጣቂ ቡድን ወይም ደግሞ በአቶ ጌታቸው ረዳ የሚመራውን ስምረት ፓርቲን ይሁን መግለጫው ይፋ አላደረገም። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ እውቅናው ባለፈው ግንቦት ወር የተሰረዘው ህወሓት ከዚህ ቀደም የፌዴራል መንግስቱ የፕሪቶሪያ ስምምነትን ለመጣሱ ማሳያ ናቸው ያለውን ጉዳዮች በመግለጫው በጠቀሰበት ወቅት በአፋር ክልል የሚንቀሳቀሱ ታጣቂዎችን በማደራጀትና በማስታጠቅ ትግራይን የማፍረስ ስትራቴጂውን ለማሳካትና የክልሉ ህዝብ እርስ በእርስ እንዲጠፋፋ በማሰብ እየተንቀሳቀሰ እንደሆነ መግለጹ ይታወሳል። እነዚህን ታጣቂዎች በመጠቀም ሌላ ዙር ጦርነት ለመክፈት የኢትዮጵያ መንግስት ዓለም አቀፉን ማህበረሰብ ለማታለል ሰፊ የማደናገሪያ ሥራ እየሰራ ነው ሲልም መወንጀሉ አይዘነጋም። ህወሓት በመግለጫው በጥቂት ከዳተኞች የተታለሉና ሽፍቶች ሲል የጠራቸው ታጣቂዎች በቅርብ ጊዜ በራያ አዘብ ወረዳ የከባድ መሳሪያ ተኩስ ከፍተው ነበር ማለቱም የሚታወስ ነው። በዚህኛው የህወሓት ማዕከላዊ ኮሚቴ መግለጫ ደግሞ በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበር ገምግሜያለሁ ብሏል። ምንም እንኳ ህወሓት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ የሚል ማስጠንቀቂያ በመግለጫው ቢያስተላልፍም በአፋር ክልል የከባድ መሳሪያ ድብደባው ቀጥሏል የሚሉ መረጃዎች በቅርብ ቀናት ጭምር መሰማታቸውና ሌሎችም የህወሓት እንቅስቃሴዎች በራሳቸው የጦርነት መነሻ እንዳይሆኑ በተለያዩ አካላት ስጋቶች ሲንጸባረቁ ቆይቷል። ከሳምንታት በፊት በአፋር ክልል መጋሌ ወረዳ ላይ በህወሓት ይዘወራሉ የተባሉት የቲዲኤፍ አባላት ካደረሱት ጥቃት በኋላ ከቶንሳ ቀበሌና ከአጎራባች አካባቢዎች የተፈናቀሉ ሰዎች ብዛት 18000 ገደማ መድረሱን እንዲሁም 11000 ያህሉ እስካሁን ድረስ ድጋፍ እንዳላገኙ የአካባቢው ባለስልጣናት በቅርቡ መናገራቸው የሚታወስ ነው። የክልሉን ወሰን ተሻግረው ወደ አካባቢው መግባታቸው የተነገረላቸው የትግራይ ኃይሎች አሁንም ስፍራውን ለቀው አለመውጣታቸውን የአካባቢው ባለስልጣናት ከመናገራቸው በተጨማሪ ህወሓት የከባድ መሳሪያ ድብደባ ቀጥሏል ሲባል ከርሟል። እንዲህ ያሉ ሁኔታዎች
ሁኔታዎች አሁንም አስከፊ ጦርነት እንዲነሳ ምክንያት እንዳይሆኑም የተለያዩ አካላትን እያሳሰቡ ባሉበት ወቅት ነው የህወሓት ማዕከላዊ ኮሚቴ የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነትን ከማቀጣጠል እንዲቆጠብ የሚል ማስጠንቀቂያ የሰጠው። ህወሓት መግለጫውን ሲቀጥል በወቅታዊ ሁኔታ በስደተኞች መጠለያ ማዕከላትና ከህዝብ ጋር ያሉትን የተፈናቀሉና የተሰደዱ ወገኖቻችን ሁኔታን የድርጅታችን ማዕከላዊ ኮሚቴ በጥልቀት ገምግሟል ብሏል። የወገኖቻችን ሁኔታ እጅግ አሳሳቢ በመሆኑ የኢትዮጵያ መንግስት በፕሪቶሪያ ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ መንገድ ወደ ቀያቸው እንዲመለሱ ግዴታውን እንዲወጣ የሚል ጥሪንም አቅርቧል። የኢትዮጵያ መንግስት በስምምነቱ መሰረት ከህወሓትና ከትግራይ ጊዜያዊ አስተዳደር ጋር ተቀናጅቶ ግዴታውን ከመወጣት ይልቅ የህዝባችንን ሞትና መከራ የሚያራዝም ሸፍጥ እንዲያቆም ሲል የሚቀጥለው መግለጫው ምዕራብ ትግራይ ሲል የጠራውን የወልቃይትና አካባቢውን በኃይል ወረው ይዘውታል ያላቸውን ታጣቂዎችና ሰፋሪዎች በማለት የገለጻቸውን አካላት ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ በማድረግ ብሔራዊ ማንነቱ እንዲቀየር እየተገደደ ያለውን ህዝባችንን ነፃ እንዲወጣና የተፈናቀለና የተሰደደ ህዝባችን ወደ ቀዬው እንዲመለስ ግዴታውን መወጣት ይገባዋል ብሏል። የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ በትግራይ ላይ እየፈጸመ ያለውን ተግባርም ተወያይቼበታለሁ ያለው ድርጅቱ የኢትዮጵያ መንግስት ስምምነቱን በመጣስ ታጣቂዎችን በማደራጀትና በማስታጠቅ ጦርነትን ከማቀጣጠል አልፎ የከፋ መስዋዕትነት እንድንከፍል ያደረገው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት መሆኑን አመላካች እንደሆነ በመወያየት የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነትን ከማቀጣጠል እንዲቆጠብ የሚል ጥሪን ያቀረበው። ከዚህ በተጨማሪ የኢትዮጵያ መንግስት በትግራይ ላይ ያወጀው እገዳና ከበባ እንዲሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለው እንቅስቃሴን በጥልቀት ተወያይቼበታለሁ የሚለው መግለጫው የኢትዮጵያ መንግስት የመንግስት ሰራተኞችን ደሞዝ፣ ነዳጅና መሰረታዊ ሸቀጦችን በመከልከልና ትራንስፖርትን በማስተጓጎል የትግራይን ህዝብ እንዲንበረከክ ለማድረግ እንዲሁም ተገፍቶ ወደ ሁከት እንዲገባ ለማድረግ የሚያደርገውን እንቅስቃሴ በማውገዝ እንዲያቆም የሚል ማሳሰቢያም ሰጥቷል። የአፍሪካ ህብረት የመካከለኛነት ፓናል የፕሪቶሪያውን ስምምነት ለመፈረም አዎንታዊ አስተዋጽኦ ያደረጉ ሀገራት፣ ዓለም አቀፍና አህጉራዊ ተቋማት የፕሪቶሪያ ስምምነት ከመቼውም ጊዜ በላይ በአደጋ ላይ መውደቁን በመገንዘብ የአፍሪካ ህብረት ፓናል በፍጥነት እንዲጠራና እስካሁን ያለው የስምምነቱ አፈጻጸምና እየተባባሰ የመጣውን የጦርነት አደጋ እንዲገመግም ጫና እንዲደረግ በማቅረብ በድርጅታችን በኩል ሲካሄድ የቆየው ጥረት ተጠናክሮ እንዲቀጥል የሚለውም የማዕከላዊ ኮሚቴው አቅጣጫ ነው። ዓለም አቀፉ ማህበረሰብ በክልላችን ላይ ያንዣበበውን የጦርነት ደመና ችላ ብሎ ማየት እንደሌለበትና የሚያስከትለው መዘዝ በዚህ ክልል ብቻ የሚወሰን ባለመሆኑ በጊዜው ለመከላከል ተገቢውን ጫና እንዲያደርግ ሲልም ጥሪ አቅርቧል። ዓለም አቀፉ ማህበረሰብ ጫና እንዲያደርግ የሚለውን ጥሪ ከሰሞኑ የትግራይ ዲፕሎማቲክ አድቮኬሲ ካውንስል ለአውሮፓ ህብረት በጻፈው ደብዳቤ ማቅረቡ የሚታወስ ነው። በኢትዮጵያም ሆነ በአፍሪካ ቀንድ ቀጠና ዳግም አውዳሚ ጦርነት እንዳይቀሰቀስ ህብረቱ ፖለቲካዊም ሆነ ኢኮኖሚያዊ ጫና እንዲፈጥር ነው ካውንስሉ ጠይቆ የነበረው። የትግራይ ዲፕሎማቲክ አድቮኬሲ ካውንስል ለሁሉም የአውሮፓ ህብረት ሀገራት በጻፈው ደብዳቤው ኢትዮጵያን ለዳግም አውዳሚ ጦርነት ጫፍ ላይ እንደምትገኝ ገልጾ የፌዴራል መንግስቱ የፕሪቶሪያውን ስምምነት እየጣሰ የሚከተለው መንገድና የሚጠቀመው ቋንቋ የሴራ ተግባር ነው ማለቱን ወደ እናንተ ማድረሳችን ይታወሳል። ካውንስሉ የፌዴራል መንግስቱ በቅርቡ ፈጽሞታል ያለውን የድሮን ጥቃት እንደ ማሳያ በመጥቀስ አስታውሷል። ካውንስሉ ምዕራብ ትግራይ ሲል የጠራውን አካባቢ በወራሪዎች ተይዟል ያለ ሲሆን በተጨማሪም በፌዴራል መንግስት በመከላከያ ሰራዊትና በአማራ ክልል የሎጂስቲክስ ድጋፍ የተከዜ ልዩ ዘብ በሚል ታጣቂዎችን በማሰልጠን ተፈናቃዮች ደህንነታቸው በተጠበቀ መንገድ ለመመለስ የሚደረገው ጥረት አደጋ ላይ ጥሏል ባይ ነው። ካውንስሉም የትግራይ ዲፕሎማቲክ አድቮኬሲ ካውንስል በዚህ ደብዳቤው የፌዴራል መንግስት የፕሪቶሪያውን ስምምነት ባለመተግበሩ 900 ሺህ ገደማ ተፈናቃዮችንና ወደ ሱዳን የተሰደዱ በ10 ሺዎች የሚቆጠሩ ዜጎች ወደ ቀያቸው ባለመመለሳቸውም እጅግ አስከፊ ሁኔታ ውስጥ ናቸው ብሏል። የፌዴራል መንግስቱ በትግራይ እያደረገ ያለው የነዳጅና የበጀት የመሳሰሉ ኢኮኖሚያዊ ማዕቀብ ችግሩ እንዲባባስ አድርጓልም ሲል ከሷል። ወራሪ ሲል የሚጠራቸው አካላት ከትግራይ ግዛት ሙሉ በሙሉ ለቀው እንዲወጡ እንዲደረግ ሲል ጥሪ ያቀረበው ካውንስሉ በፕሪቶሪያው ስምምነት የተቀመጡት የትግራይ ህገ መንግስታዊ ግዛቷ እንዲከበርና ተፈናቃዮች ወደ ቀያቸው እንዲመለሱ የሚለው አሁንም አልተተገበረም ማለቱ አይዘነጋም። እነዚህም ቀውሱ እንዲባባስ አድርጓል ሲል አክሏል። በመሆኑም ሁሉም የአውሮፓ ህብረት አባል ሀገራት በእነዚህና ተያያዥ ምክንያቶች በኢትዮጵያም ሆነ በአፍሪካ ቀንድ ቀጠና ዳግም አውዳሚ ጦርነት እንዳይቀሰቀስ ህብረቱ ፖለቲካዊም ሆነ ኢኮኖሚያዊ ጫና እንዲፈጠር በሚል ነበረ ካውንስሉ የጠየቀው። ወደ ህወሓት ማዕከላዊ ኮሚቴ መግለጫ ስንመለስ ድርጅቱ በመልካም አስተዳደር፣ በመሬት አስተዳደር፣ በማዕድን፣ በአገልግሎት አሰጣጥና በፍትህ ዘርፍ ያለውን ሰፊ ችግር ለመፍታት ከጊዜያዊ አስተዳደሩ ጋር በመቀናጀት
በመቀናጀት በከፍተኛ ትኩረት መስራት እንዳለብኝ ገምግሜያለሁ ብሏል። በተለይም ደግሞ እጅግ አስቸጋሪ እየሆነ የመጣውን ሙስናና ብልሹ አሰራርን በተመለከተ በስፋት ገምግሜ ማህበረሰቡን ያሳተፈ ትግል እንዲደረግ አቅጣጫ አስቀምጫለሁ ባይ ነው። በቀጣይ የትግራይን አቅም ባገናዘበ መልኩ ከህዝባችን የሚነሱ ጥያቄዎችን ለመመለስ የሚያስችሉ ስራዎች እንዲሰሩና ወጣቶች፣ ሴቶች፣ የሰማዕታት ቤተሰቦች፣ የአካል ጉዳተኞችና ድጋፍ የሚያስፈልጋቸው ወገኖች ላይ ትኩረት ያደረገ ቅስቀሳ እንዲካሄድ አቅጣጫ ማስቀመጡንም አሳውቋል። መግለጫው ሲቀጥል በመልሶ ግንባታ ስራዎቻችን መሰረት ደግሞ የዘንድሮ የእርሻ ምርት በአግባቡ እንዲሰበሰብ፣ የመስኖ ስራዎች በአስቸኳይ እንዲጀመሩ በመገምገም በከተሞች ለወጣቶች የስራ ዕድል እንዲፈጠር፣ የንግድ ስርዓቱ መልክ እንዲይዝ እንዲሁም የሚታየውን የጸጥታ ችግር ለመፍታት ህዝባችን በአካባቢውና በድርጅቶቹ በኩል በስፋት እንዲሳተፍ በማድረግ ከጸጥታ አካላት ጋር በመቀናጀት የሚፈጸሙ ወንጀሎችን ከመነሻቸው ለማድረግ ጥረት እንዲደረግ አቅጣጫ ያስቀምጫሉ ብሏል። በመጨረሻም በህዝባችን ላይ የሚታዩ ችግሮችና የህዝባችን ጥያቄዎች በአስቸኳይ መፈታት በሚያስፈልጋቸው ቅደም ተከተል ተለይተው ቅድሚያ በሚሰጣቸው ላይ እንዲሰራ ያለው ድርጅቱ የትግራይ ህዝብን ደህንነትና ደህንነቱ የተጠበቀን ህይወት ለማረጋገጥ ከትግራይ መከላከያ አቅሞች ጋር በመቀናጀት እንዲሰራ አቅጣጫዎችን በማስቀመጥ መደበኛ ስብሰባዬን አጠናቅቄያለሁ በማለት አሳውቋል። የተከበራችሁ የሸገር ታይምስ ቤተሰቦች የህወሓት ማዕከላዊ ኮሚቴን መግለጫ በተመለከተ ለአሁኑ ያዘጋጀንላችሁ ጥንቅር ያደመጣችሁትን ይመስል ነበር። ስለተከታተላችሁን ከልብ እናመሰግናለን። ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።